ዛሬ ግንቦት 25 ነው። ትናንት በሀገር አቀፍ ደረጃ መላ ህዝባችን በሚያስደንቅ ትጋትና ብርታት የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱን ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል እለት ነበረ። ይሄ ለኢትዮጵያ የዲሞክራሲ ስርዓት ግንባታ እንደ አንድ ታሪካዊ ጊዜ ሊወሰድ የሚችል ኩነት ነው። ሰላማዊ መሆኑ ብቻ ሳይሆን ህዝቡ ያሳየው ጥንካሬ፣ ብርዱ፣ ውሃ ጥሙ፣ አልፎ አልፎ ዝናቡ በድምሩ አስደማሚ ነገር ነው። ይሄ ጉዳይ አያስተኛም። ብዙ ማሰብ፣ ብዙ መበርታት፣ በታመነው ልክ መገኘትን የሚጠይቅ ጉዳይ ነው። እንግዲህ እኛም ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌደራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። አሁን የቀረን 1 ወር ከ5 ቀን ነው። ሰኔ 30 የዚህ ዓመት የበጀት ስራ የሚከናወንበት የሚጠናቀቅበት ጊዜ ነውና ያ ጊዜ እንዳያልፍብን ፈጥነን ወደ ስራ ለመግባት ሁላችንም በዚህ ስራ እንገኛለን። እንጦጦ አስደናቂ ቦታ ነው። ቀደም ሲል ከእንጦጦ እስከ ፒኮክ እስከ ቦሌ ያለውን የውሃ ዳርቻ እናልማ። የሸገር ፕሮጀክት የሚባለው ይሄ ነው። በወክዌይ አክሰስ ሮድ ከግል ባለሀብቶች ጋር መተባበር በጣም በርካታ ቡና መሸጫ፣ ሬስቶራንቶች፣ የተለያዩ የንግድ መገበያያ ስፍራዎችን ለመስራት ጥረት ሲደረግ ቆይቷል። ዛሬ ያየነው 9.6 ኪሎ ሜትር ነው። ከእንጦጦ ቁስቋም አካባቢ ጀምሮ እስከ ቀጨኔ ያለው ለማመን ይከብዳል። አየሩም አምና የተከልናቸው ዛፎች ያሉበት ሁኔታም ራሱ የውሃ ዳር ልማቱ በቀጥታ ነው 9.6 ኪሎ ሜትር የምልህ ሃይኪንጉ ሲጨመር በጣም ረጅም ነው። እስከ ቀጨኔ ብቻ ያለው ከዛ በኋላ ደግሞ ይቀጥላል ማለት ነው። በዚህ ውስጥ ያስደነቀኝ ነገር እንጦጦ አካባቢ ስንጀምር የእንጆሪ ልማት ሙከራ ተደርጎ ነበርና እንጆሪ ልማት አዲስ አበባ ላይ በእነዚህ ያለ አልቲቲዩድ እንደሚመረት ከዚህ ቀደም እምብዛም አናውቅም። እንሞክር ተብሎ ነው የጀመርነው። ዛሬ ያየነው ውጤት ግን በጣም ይገርማል። እንጆሪ ደግሞ እንደሰማሁት ዛሬ በየሁለት ቀኑ የሚለቀም ነገር ነው። እንደ ቡና ዓመት ጠብቀህ እንደ ፓፓያ ወራት ጠብቀህ አይነት ሳይሆን በየቀኑ በየ2-3 ቀኑ የሚለቀም ነገር ነውና ይሄን ነገር ብናስፋፋ አዲስ አበባ አካባቢ ዋጋው ውድ ነው። ለአገር ውስጥ ገበያም ለውጭም ልናውለው እንደምንችል የሚያመላክት ነገር አለ። ብርቱካን ተተክሏል፣ ሎሚ ተተክሏል፣ የደጋ ቡና ተተክሏል። ማር አይታችኋል። ከእንጦጦ የተለየ ኦሮማ ያለው ማሮች ማየት ችለናል። እንደዚህ አይነት የከተማ እርሻን የሚያሳልጡ ምግብ ለማምረት የሚያግዙ ውሃውን ለፍሩት ውሃውን ለኢንዲጂኒየስ ዛፎች ውሃውን ለሚበሉ ነገሮች መጠቀም የምንችልበትን እድል የሚሰጥ ስራ ሆኖ አግኝቼዋለሁ። ባህር ዛፍ በተፈጥሮ በከፍተኛ ደረጃ ውሃ የሚመጥ ስለሆነ ድርቀት ያስከትላል። ባህር ዛፉን እያስወገድን አገር በቀል ዛፎች እያሰፋን ስንሄድ ተራራው ብዙ ውሃ የመያዝና ለታችኛው ተፋሰስ ደግሞ ውሃ የመልቀቅ አቅም እያሳደገ ይሄዳል። ቅድም እንዳያችሁት ባህር ዛፍ የበዛበትና ያነሳንባቸው አካባቢዎች ይለያሉ ከወዲሁ። እነዛ ኢንዲጂነስ ዛፎች ያሉበት ዴንስ ሆነው የተለየ ግርማ የተለየ ውበት አላቸው ከውሃውን በተጨማሪ። እሱም ማስፋት ይፈልጋል። እንጦጦ ተራራ ያሉትን ባህር ዛፎች በሙሉ በማንሳት በሀገር በቀል ዛፎች መተካት ያስፈልጋል። ለመሬት ጥበቃውም ለውሃ ማቆየቱም ለአጠቃላይ ለእርጥበት ማቆየትም ባህር ዛፍን እያስወገዱ ሀገር በቀል ዛፎች መተካት አስፈላጊ እንደሆነ ይታመናል። በተለይ ደግሞ የገረመኝ እና ያስደስተኝ ነገር ተራራማ አካባቢ ስለሆነ አፈር ዝናብ ሲመጣ ተጠርጎ ስለሚሄድ ያን አፈር ለመከላከል የተሰሩ እርከኖች በኮንሶ ሙያተኞች ነው የተሰሩት። ከውጭ ሀገር በመጡ ሰዎች አይደለም። የከተማ ጠበብቶች፣ ሳይንቲስቶች፣ አዋቂዎች አይደሉም። በገጠር ያለው
የሀገራችን ነዋሪ ለከተማም አስተዋጽኦ ማድረግ የሚችለው ዕውቀት ብቃት እንዳለ ያየሁበት ነው። የኮንሶ እጅ ተራራ ላይ የሚሰሩትን የእርከን ስራ በምትመለከትበት ጊዜ በፍጹም ከማሽን ውጪ በዛ ፕሪሲሽን ሰው ይገነባዋል ተብሎ አይታሰብምና ኢትዮጵያ ውስጥ በግራ በቀኝ ስንሄድ የተለያዩ ዕውቀቶች አሉ፣ ብቃቶች አሉ። እነሱም ማስተባበር፣ ማቀናየት የከተማውን ለገጠር የገጠሩን ከተማ ማምጣት ብንችል ምን ያክል ሀገራችንን ማስዋብ፣ መለወጥ፣ ማሳመር እንደምንችል ያየሁበት ነው። የሪቨርሳይድ ፕሮጀክት ብዙ ጊዜ የተናገርንለት አስፈላጊነቱን የገለጥነው ጉዳይ ቢሆንም ዛሬ ግን አንተም እኔም ስናየው እንደዚህ ያለው ስራ ለኢትዮጵያ ምን ያክል አስፈላጊ ምን ያክል አስደማሚ ስራ እንደሆነ ማየት ችያለሁ። ስንጀምር እዚህ ወንዝ ዳርቻ ቅድም በስዕል እንዳያችሁት በጣም ብዙ የታጨቁ ቤቶች ነበሩ። በትክክል በፕላን የተሰሩ ሳይሆን የታጨቁ ቤቶች ነበሩና እነዛ ቤቶች ክረምት ሲሆን ጎርፍ ሲመጣ ለአደጋ የሚጋለጡ ናቸው። ውሃው ይሸታል። አናኖራቸው ምንም አይነት መኪና አክሰስ የለውም። ሰው ቢሞት ሰርግ ቢኖር ቢታመም ያንን ሰው ከዚህ አውጥቶ ወደ ሕክምና መውሰድ የሚቻልበት ሁኔታ አልነበረም። ያን ሁሉ ነገር የሚቀይር አካባቢን የሚቀይር የኑሮ ዘያችን የሚያሻሽል ሰዎች እንዲንቀሳቀሱ የሚያስችል ከባቢ መፈጠሩ በጣም አስደሳች ነው። እኔ ለአዲስ አበባ ነዋሪዎች ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት ጧት በሳምንት አንድ ቀን ሁለት ቀን ጂም ከምታሳልፉ ወይም ከምትተኙ 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 10-15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁን መገንባት ትችላላችሁ። ሀገራችሁን ለማወቅ የሀገራችሁን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ ዕውቀት የሚገኝበት መንግስት ስለሌለ ማየት ማመን ነውና መታችሁ እዩ ማለት ፈልጋለሁ። እንግዲህ በድምሩ ከእንጦጦ ጀምሮ እስከ ቦሌ ያለው የሪቨርሳይድ ፕሮጀክት በአብዛኛው ተጠናቋል። ዛሬ ከምናስመርቀው ውጭ የሚቀሩን ስፍራዎች አሉ። እነሱም በሚቀጥሉ ጊዜያቶች እያጠናቀቀን ስናስመርቅ በሚቀጥለው 2 ወር 3 ወር ጊዜ ውስጥ እስከ ፒኮክ ያለው ሙሉ በሙሉ ስራ ላይ የሚውል ይሆናል። ይህ ለከተማችን ህዝብ ትልቅ ብስራት ነው፣ ለኢትዮጵያ ትልቅ ብስራት ነው። ብዙዎች ሞክረውት ከውጭ ኩባንያዎች ጋር ሞክረነው አልሰምር ያለውን ስራ በሀገር በቀል ልጆች በእኛው ወጣቶች በእኛው አርቲስቶች በሚያስደንቅ ሁኔታ የውሃ አካባቢው የሚለውጥ ስራ ተሰርቷል። አሁንም ይበልጥ የማጥራት ውሃውን ወደ መጠጣት ወደ መገልገል የማሸጋገር ስራ ይቀረናል። ተጨማሪ ስራዎች ይቀራሉ። ዛሬ ያየነው ግን አስደማሚ ስራ ነው። እኔ ያለኝ መልእክት እንበርታ፣ እንስራ። ህዝባችን ስራ ይፈልጋል፣ ሀገራችን ስራ ትፈልጋለች። ከበረታን ከሰራን የምናባክነው ጊዜ ከሌለ የምናስበውን እድገት የምናስበውን ለውጥ ልንጎናጸፍ እንችላለን። እድገት፣ ልማት፣ ለውጥ ለመጎናጸፍ ያለው መንገድ ያለው አማራጭ አንድ ብቻ ነው። ተክቶ መስራት፣ ሳይሰንፉ ተክቶ መሮጥ። ያን ማድረግ ከቻል በሪቨርሳይድ እንዳየነው በሌላውም መስክ የተሳካ ነገር ማምጣት ይቻላል። ይህ የሪቨርሳይድ ስራ ከአካባቢ ጥበቃ አንጻር፣ ከአፈር ጥበቃ አንጻር፣ ውሃን በንጽህና ከመያዝ አንጻር፣ የሰውን የኑሮ ዘዬ ከማሻሻል አንጻር፣ ለመንቀሳቀስ ምቹ ከመሆኑ፣ ለእይታ በጣም ማራኪ ከመሆኑ አጠቃላይ ስራው በፈለገው መመዘኛ እጅግ የሚያኮራ ለብዙ የአፍሪካ ወንድምና እህቶቻችን ትምህርት የሚሆን ነው ብዬ አምናለሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ።